ከስር ትሆንና ትማራለህ። ጥያቄ በኋላ ላይ መተት መልስ ትጠይቀናለህ። እኔ የምልህ አንተ የምትለኝ ምንም አትፈልገኝም። መልሱ ላይ ለምን ትቀዝናለህ? ዝም ብለህ ነው የምልህ። ዝም ብለህ ሰው በሌለበት አትቅዘን። እንደ አምላክህ ለምን ትቀዝናለህ? በስርዓት ሳትሳደብ አታስተምርም? አባቶችን መሳደብ፣ አንተም መሳደብ፣ ዝም ብላችሁ መቅዘን ብቻ ሆነ ስራ። መሐመድ ባይዘው ሲሞት የአይሻ ጭን ላይ ቁጭ ብሎ እየቀዘነ ነው የሞተው። መሐመድ እኮ እንደሚናገረው ነብይ አምላክ ራሱ መሐመድ እኮ ሰው ነው ከመቃብር ውስጥ ከስራው ነው። አንተ በሄድክበት መንገድ እኔ ደግሞ በክርስትና አንተ በሄድክበት መንገድ ልጠይቅ። በክርስትና አንድ ሚስት ነው ማግባት የሚቻለው አይደል? በሚገባ ከመጽሐፍ ቅዱስ አንድ ሚስት ብቻ አግቡ የሚለውን አሳየኝ እስቲ። አንተ በሄድክበት መንገድ እንሂድ። ከመጽሐፍ ቅዱስ አንድ ሚስት ብቻ አግቡ የሚል ብቻ የማይጠቅም አይነት ጥያቄ እየጠየቀኝ ነው ማለቴ። እነማን ናቸው ምናምን እዛ ዝርዝር ምን እንግለስ ምንም ችግር የለም። መሐመድ ሳባዎች አሉት። እነማን ናቸው ሳባዎችን ጥራልኝ እስኪ። አቡበክር፣ አሊ፣ ኡስማን ወዘተ ይቀጥላል። ብዙ ናቸው። የማይጠቅሙ ኮተቶችን ለምን ትጠራለህ? ለምሳሌ ልንገርህ። ምንም ምሳሌ ያስፈልገው? ዶንት ፓኒክ። ሱራ 4 136 ላይ ከነቢያት አንድንም ሳታለያይ በነቢያቱ እመን ተብለሃል። መሐመድም ነብይ ነው ኢሳም ነብይ ነው ብለህ እያመንክ የኢሳን ሐዋርያቶች ስጠይቅህ ማይጠቅሙ ኮተቶች ከሆኑ የመሐመድን ስጠይቅህ ደግሞ እና አቡበከር ነው ዑመር ምናምን ብዙ እያልክ ለምን ትዘርዝራለህ? ኮተቶች ምን ይሰሩልሃል? ቀጥላው ማይከን አንሳና ወይንም ከነብይ ይበላለጣሉ። አንዴ እኔ ላውራ ወይስ ይደርሳል? ቆይ ተራ ጠብቅ። ቀጥላው ማይከን አንሳ። ሚዩት ነህ። ማይከን አንሳና ቀጥል። ሚዩት ነህ። ማይከን አንሳና ቀጥል። እኔ ልቀጥል ፕሊዝ። ታልጋ ከገባ ነቢያቶች የተላኩት በየጊዜው ለእያንዳንዱ ህዝቦች ለነበሩበት ህዝብ ነው። ኢየሱስ የተላከው ለበኒ እስራኤል ነው ለምሳሌ። ነገር ግን እኛ ጀነራሊ የሱን ህግ የኢየሱስን ህግ ለምሳሌ በጊዜው የነበረውን ህጉን አንከተልም። ነገር ግን በአላህ በአንድነቱ ብቻ ማመኑና ሙስሊም መሆኑን ነብይ መሆኑን ጥሩ ስራ መስራቱን በጥሩ ነገር እንከተላለን። ነገር ግን ይኸውልህ ልብ በል እኔ ጠየቅኩህንም አልሰማኸውም በመጀመሪያ ደረጃ። ሁለተኛ ደረጃ ደግሞ ቁርአን ጋር ነው የምትጋጨው አልከተለውም ስትል ፕሊስ ሚታር ከነብይ አንዱንም ሳናለያይ እናምናለን በሁሉም ባመጡትም መጽሐፍት እናምናለን እያልክ እየተመራ ባመጡት እናምናለን እያልክ ነው። በሱ አስተምሮ አላምንም ካልክ ምንድን ነው የምታምነው? ጋር እሱ ያመጣውን አስተምሮ እሱ የሰራውን አስተምሮ ማታምን ከሆነ ምንድን ነው ጥቅምህ? ካለ በነብዩ እንዴት ነው የምታምነው? የእሱ አስተምሮ አንተ የማይመለከት ከሆነ ስለዚህ ሙስሊም አይደለም። የበፊቶቹ ነቢያት ወይንም እስልምና አፕዴት አድርጓል ማለት ነው። ይኸውልህ እፎይ ይኸውልህ ተረዳኝ። በዛ በነቢያቶች አናምንም አላልኩም በፍጹም። አሁንም ሚልም ሙስሊም የለም። አብዱራህማን አዳምጥ። ጥያቄ እኔ ምን ነበር መጀመሪያ? ለነቢያቶች ሰሃባ አለው ወይ ነው አልከኝ። ለሙሐመድ ለረሱላህ ሰለም ሰሃቦች ነበሩት ወይ ብለህ ቀጠልክ። እሺ እሱ ላይ ተስማማን። ኢሳስ አለው? ለሁሉም ተከታይ ያለው በየጊዜው ለተላከ ነቢያት ለሁሉም ካዲና ተከታይ ያለው። እሺ ከኢሳ ተከታዮች ውስጥ የምታውቀውን ስም ጥራልኝ እስኪ። ከዛ ማውቀው የለኝ። ታንክ ዩ። እኛም እያልን ያለ ነው ይሄንን ነው። ብታውቃቸው ኖሮ እስልምና ውስጥ አትቀመጥም ነበረ። አብዱራሺድ ቀጥል። እንኳን ደህና መጣህ። እንዳወራ አድርገኝ። እሺ ቀጥል። ቸኩለሃል በጣም ቀልፎ ማብረጃ እንዳትሆን ቀጥል። አህመድ እንኳን ደህና መጣህ። እሺ ለማንኛውም ይቅርታ አህመድ። አዩብ ተመለስ። እሺ እንኳን ደህና ቆየልኝ። አዩብ ኡመር ተመለስ። ፖዝ እንዳትሆኑ ገብታችሁ
ኦኬ ኮስቴ ስልጣን አለ ይገስ እኔ እየሰማኝ ነው። ኦኬ አንድ እሺ ሰጥቻለሁ። እየሰማሁ ነው። ቀጥል። እሺ ወዳጅ፣ ለማንኛውም ፎይ ወላሂ በጣም ነው ማከብርህ የምወድህ። እየሰማህ ነው? እየሰማሁ ነው። ጥያቄው ላይ ምን አለ? እንትን ጥያቄው ምን አለ መሰለህ? አንተ ለምሳሌ አንተ ከነ ኡሱ ከነ አንቶኒ ጋር ከነ ኢምራን ጋር መልስ ካለ ወደ መልሱ። ዛሬም እነኝን የሞቱ ኡስታዞች ይጠራል። እኔስ አልቼ ቀጥል። ሙስሊሞች ጭንቅላታቸው በተወሰኑ ብሬንዎች ባደረጓቸው አካላት የሚመሩ ናቸው። ተራው ደረሰች ደርሷል። ቀጥል። እኛ ምናምን ትተክ ሌሎቹ ምናምን ትተክ ለምን እምራን ጋር ምናምን አትወዳደረ? አላልኳችሁ? ሙስሊሞች ጭንቅላታቸው ያላቸው ብሬን ወሽድ ባደረጓቸው መሀይማን የሚመሩ ስለሆኑ ነብያቸውም ያው ተከታዮች መሀይም ናቸው ስላለ ዘሆል ኡማው ምንድነው እሱ ብሬን ወሽድ ባደረጓቸው አካላት እንደ ዝም ብለው የሚመሩ ናቸው። ተማር። መልስ ከሌለ ተማር። መልስ ከሌለ ውጭ ለተማር አለም ወረድ ሸኛቸው። ኮስት ሃይፕ ነው ያነሱ ነው። ሰማኝ ዝም ብለህ እሺ፣ አስተምሪኝ እስቲ። ለማንኛውም የቅድሙን ማወቅ ሙስሊም ለመሆን መስፈርት አይደለም። የኢየሱስን ሐዋርያት ማወቅ ግዴታም አይደለም። ገባክ? የማንኛውም ነብይ ተከታይ ስም። እናመሰግናለን። በደንብ አስተውሉ። የቀደምቱን ነቢያቶችን አስተምሮ ማወቅ፣ የቀደምቱን ሐዋርያቱን አስተምሮ ማወቅ ስለምን አስተማሩ ማለት ለእስልምና ምን እያለን ነው? እስልምና ተረት ተረት ነው፣ መሐመድ ላይ ቆመ ነው የምንላችሁ ከዚህ አንጻር ነው። ለምን ትዋሻለህ? ያላልኩትን ለምን ትላለህ? አይጠቅመንም አልከኝ እኮ ራስህ። የማይጠቅም ኮተት የሆነ ስለተቀመጠ ተከታዮቹን ማወቅ ግዴታ። እሺ፣ ሳታውቃቸው ደምሳሽ ተነስቶ ብድግ ብሎ ፍቅር ሲዘመን ያስተማሩ ብዙ አሉ ስላለ እነማን ናቸው ሲባል አይ ማወቅ ጥቅም የለውም። እነማን ናቸው ሲባል ማወቅ ጥቅም የለውም። አንዴ ሚተር አድርገው አህመድ 55 ሜትር ሰማል። ጥያቄ አለኝ። ሚውት አድርገው አንዴ። ለኔስ አዎ፣ በደንብ አስተውሏቸው። አንደኛ ስርዓት የላቸውም። ሁለተኛ ደግሞ ከብልግናቸው በተጨማሪ ስለ ሃይማኖታቸው ምንም የሚያውቁት የለም። ስለ ሃይማኖታቸው ከላይ መልስልኝ ነው የሚሉት። ምክንያቱም ስለ ሃይማኖታቸው የሚያውቁት ነገር ስለሌለ። ሁለተኛ ከሙሐመድ በፊት ያለ አስተምሮ እንዳለ እስልምናን በፍጹም የሚመለከት አይደለም። እስልምና የመሐመድ ተረት እና ፈጠራ ነው። ለዛ ያንን ለማምለጥ ምንድነው እሱ የሚጠቀሙት? ወይም መረበሽ ወይም መጫጫህ፣ በዚህ መፈራገጥ ነው። ቁርአን ውስጥ ሳያውቅ ስለ ሐዋርያቶቹ ሲጠቅስ ማይጠቅሙ ከሆነ ሐዋርያቶቹ ለምን የሚዘረዝራቸው? ሙፈሲሮች ማይጠቅሙ ኮተቶችን ነገር ነበር ሲያብራሩ የነበሩት ማለት ነው። እኛ ክርስቲያኖች በደንብ አስተውሉ። እስልምና የነቢያት አስተምሮ ነው፣ ሰው ሁሉ ሙስሊም ነው የሚለው እንዲህ ፍርስርስ የሚል ነው። መረጃ ሲጠየቁ ምን አገባን አይጠቅመንም ነው የሚሉት። ምክንያቱም ማምጣት ስለማይችሉ ከሙሐመድ በፊት የነበረ አስተምሮን ማምጣት ማሳየት ስለማይችሉ ማለት ነው። አህመድ ተንቀልቅለሃል። ቀጥል። እንኳን ደህና መጣህ። እንዴት ነህ? እፎይ ሰላም ነው? ሰላም ነው። እንዴት ነህ? አለ እዚህ አንተ ቤት ብዙ ሰዓት ገብቻለሁ፣ ግን አንድ ቀን እንኳን ጥያቄ አስተናግደኝ አታውቅም። እስኪ ዛሬ ልጠይቅህ እና ጥያቄ መልስልኝ። ጠይቃለሁ በኋላ ላይ። አሁን ጥያቄው ላይ ቆይ። አንተ አትጠየቅም? ጠየቃለሁ፣ ችግር የለብኝም። አሁን ቶፒኩ ላይ ግባ። እሺ ጥያቄውን ተቀበለኝ አንዴ። ቅድሚያ ቶፒኩ ላይ ቆይ። ቆይ አንዴ ተቀበለኝ። ያንን መለሱልህ አይደለም? ርዕስ አልመለስኩም።
እኔም ከነሱ ውጭ የምመልስልህ ነገር የለኝም። ቴንክ ዩ ማቀሚታ ጥያቄ በኋላ ላይ ተቀበል። አሁን ጥያቄ ሚታ አድርገህ ተማርሰዘ ሚታ አድርገህ ተማርሰዘ ኮሚታ አድርገህ በቃ አሁን ቶፒክ አለ። ኤኒዌይስ በደንብ አስተውሉ። በጣም ተቀበዳቸው ያለቻቸው አማራጭ ርዕስ ሽፍት ማድረግ ነው፣ እንደዚህ መረበሽ ነው። ምክንያቱም ከመሐመድ በፊት የነበረን አስተምሮ በመረጃ ሰፖርት ማድረግ አይችሉም። ያለቻቸው አማራጭ መረበሽ ነው። እነሱ በረበሹ ቁጥር ገስት ላይ ከስር ያለ ንጹህ እውነትን የሚፈልጉ ሙስሊሞች እለት እለት ቁም ነገር ይይዙበታል። ገብተው ከመመለስ ይልቅ ፖለቲካ ሊሰሩ ሲሞክሩ እውነትን ከማስረዳት ይልቅ መረጃ ከማምጣት ይልቅ እኛን ሲሳደቡ ከስር ያሉ ክርስቲያኖች እስልምና ምን አይነት ፌክ አስተምሮ እንደሆነ በደንብ ይማሩበታል። መቼ ነው ጥያቄ የምታስተናግደኝ? ሁሌም እናስተናግዳለን። ትናንትና ራሱ ረጅም ሰዓት ጥያቄ ስናስተናግድ እሺ፣ አንድ ጥያቄ ልጠይቅ። በቃ ስርዓት ማታ ከሆነ ከስር ትሆንና ትማራለህ። ጥያቄ በኋላ ላይ መተት መልስ ትጠይቀናለህ። አሁን ቶፒክ ይባላል። ኦኬ፣ መመለስ የሚችል ማይክ ማንሳት ይችላል። አሁን ከስር ካላችሁት ኢብኑ አደም፣ ኢምራን፣ ብላክማን መልስ አለኝ። አንተ የምትለኝ ምንም አትፈልገኝም። መልሱ ላይ ለምን ትቀዝናለህ? ዝም ብለህ ነው ማለት ዝም ብለህ ሰው በሌለበት አትቅዘን። እንደ አምላክህ ለምን ትቀዝናለህ? በስርዓት ሳትሳደብ አታስተምርም እንዴ? ዝም ብለህ መሳደብ፣ አባቶችን መሳደብ፣ አንተም መሳደብ፣ ዝም ብላችሁ መቅዘን ብቻ ሆነ ስራ። መልስ ይሄ ነው። መሐመድ ባይዘው ሲሞት የአይሻ ጭን ላይ ቁጭ ብሎ እየቀዘነ ነው የሞተው። መሐመድ እኮ ቁርጡቢ እንደሚናገረው ነብይ አምላክ ራሱ ካር መሐመድ እኮ ሰው ነው ከመቃብር ውስጥ ከስራው ነው ማለት ነው። መልስ የላቸውም። እንዲህ ሲረብሹ እንዲህ ሲረብሹ ያቸው መልስ የላቸውም ማለት ነው። አምላክን ይሳደባሉ። በጣም ባለጌ ቆሻሾች ዋብዮች ማለት ነው። እንዲህ ነውር ጌጣቸው፣ ስድብ መገለጫቸው፣ በሐሰት የተካኑ በማስፈራራት በመግደል ላይ የተመሰረቱ እንደሆኑ ገስት እየገቡ በአፋቸው ሲጸዳዱ ተመልከቷቸው። ብልግናን እውቀት ያደረጉ ሃይማኖታቸው ስድብ ላይ የተመሰረተ እውነት የሌላቸው እንደዚህ ድራማ በመስራትና ቤቶቻቸውም እዛው በአረብኛ በዛ በዚህ ብሎ አምታቶ ሰዎችን አጭበርብሮ ወደ ሲኦል ይዞ መሄድ ነው አላማቸው። ከስር ያላችሁ ውዶቼ በደንብ አስተውሉ። ቀላል ጥያቄ ነው የጠየቅናችሁ፣ መረጃ ነው። ይገባሉ፣ ይሳደባሉ እንጂ አይመልሱ። እኔስ አሁን ምናምን ትላለህ። የቱ ጋር ነው እንደዛ ብሎ አስረዳ። መልካም መልሳለህ። አሁን ጥያቄው ላይ ታይገቡ ምናምን ብለህ ታወራለህ ዝም ብለህ። ያው በልጁ የማያምን ሁሉ ጋንም ነው የሚገባው። በክርስቶስ ማያምን ጋንም ገቢ የለም። በቁርአንም ጋንም ትቃጠላታለህ፣ በመጽሐፌም ጋንም ትገባለህ። እንደኔ አስተምሮ ጋንም ምገባነህ፣ እንዳንተም አስተምሮ ደግሞ ሱረቱ መርየም 71ኛው አያ ላይ ጋንም ወራጅ ነህ። አሁን ቶፒኩ ላይ ቁም። እፎይ ሰላም ሰላም ኑሬ እንዴት ነህ? ምርጣችን አለው ሰላም ነው። አንተ ትሻለኛለህ። እስኪ እንዴት ነህ? እኔ የተማረ ሰው ደስ ይላል እኮ በቃ በትዕግስት ምናምን ደስ ይላል። እመችሃለሁ። ያ እስቲ እንይ ቤቢ ጥያቄውን ሰምተዋል? ቶፒኩ ምንድን ነው? እሺ የዛሬው ቶፒክ ምንድን ነው? የዛሬ ቶፒካችን ኢሳ ሐዋርያቶች አሉት የሚል ቁርአን ላይ አይቼ ገርሞኝ ነው። እሺ ሐዋርያቶች አሉት ኢሳ? እኔ እንጃ ወላሂ እፎይ ብዙም ያው ታውቃለህ፣ እኔ ለመማር ነው። አንተ የምታስተምራቸው ነገሮች ከስድብ ውጭ ያሉትን ነገሮች በጣም እከታተላለሁና ማወቅ የምፈልገው ነገር ስላለ ነው። ጥያቄው የለፈኝ ልከታተል። እሺ ኦኬ። ኢምራን መልሳለህ? ኢምራን ኢብኑ አደም እንኳን ደህና መጣ። እሺ እንኳን አብራችሁ ቆይ። ሰላም ነው? መስገነው እንዴት ነህ? አለን። ኦኬ ጥያቄውን ሰምተዋል? እኔ ትላንትና ገብቼ ነበር ካስታወስክ።
ማስረጃ ላቀርብ ስር ነው እንትን ያለው ምን ላይቡ የተቋረጠው ትናንትና ላይ ተቋርጦ ነበር አይደለም። ወጣሁኝ እኔ መጨረሻ ጥያቄ ስለተቀበለ ቆየው በኋላ ወጣሁኝ። ኦኬ እዚህ ቤት ምን ብላችሁ ነበር? አርካኑል ኢስላም በእንትን አስወጣችሁኛ፣ ሪፖርት አስወጣችሁኝ፣ በሪፖርት አስወጣችሁኛ። እዚህ እሱ ያው እንጂ አላየም እንደ መከራዬን አሳይታችሁ ኢስላም ወደ 4000 ሰው እያለ እንዲያስወጣችሁኝ። እሺ አርካኑል ኢስላም ላይ ያሉት ማስረጃ ያላቸው ወይ ብላችሁ ስታወሩ ነበር። የዛሬውን ቶፒክ ተነካዋለህ። እሱ ላይ ጥያቄ ሜቢ ታለ መልስ ተዘጋጅተን መጨረሻ ላይ እንቀበላለን። ተሳስተናል አይሚን መልስ አለኝ የትናንትናው ላይ መጥተል ከሆነ መጨረሻ ላይ እንሰማለን። የዛሬው ምንድን ነው? ኢሳ ሐዋርያቶች አሉት። አዎ ያመኑም አላህ ያመኑም እንዳሉት ተናግሯል። የካዱም እንዳሉ ተናግሯል። ሐዋርያቶች ውስጥ ከሐዋርያቶች የካዱም አሉ። ከኢሳ ሐዋርያቶች ውስጥ አሉ። እሺ ማስረጃ አሉ። ማስረጃ የካዱ ሚል እሺ ማቅረብ ይቻላል። እሺ አብራራለት። አለውኛ አለ ኢብኑ አደም። እሺ ሱራ ሶፍ ማለት 61ኛው 14ኛ አንቀጽ ላይ ክፈቱ። ያላመኑ ሐዋርያቶች 61ኛው ምዕራፍ ታረዛል ያላመኑ ሐዋርያቶች 14ኛ አንቀጽ ላይ ክፈቱ። 14 እዚህ ላይ ታዲያ እሺ ያላመኑ ሐዋርያት አንብበው። እናንተ ያመናችሁ ሆይ የመርየም ልጅ ኢሳ ለሐዋርያቶቹ ወደ አላህ ረዳቴ ማን ነው እንዳለ ሐዋርያቶቹ እኛ የአላህ ረዳቶች ነን እንዳሉ የአላህ ረዳቶች ሁኑ። ከእስራኤል ልጆች አንደኛይቱ ጭፍራ አመነች፣ ሌላይቱም ጭፍራ ካደች። እነዚያም ያመኑትን በጠላቶቻቸው ላይ አበረታናቸው፣ አሸነፍናቸው፣ አሸናፊም ሆኑ ይላል። ይኸው ያመኑም አሉ የካዱም አሉ ማለት ነው። ሐዋርያቶቹ ናቸው የካዱት። ከሐዋርያቶቹ ያመኑም አሉ የካዱም አሉ። ከሐዋርያቶቹ ምን ሆነ ነው ማለት በዛ ጊዜ ከነበሩ ከህዝቦቹ ማለት ነው። ሐዋርያቶችንና ህዝቦቹን ለያ። እሺ ሐዋርያቶች አሉት። አሁን ሌላ አንቀጽ ላይ ምን ይላል? ፈለማ ሐሰ ዒሳ ሚንሁም الكفر ሐዋርያቶቹ ክደውታል ኢሳን። አይ ከህዝቦቹ ውስጥ ያመኑም አሉ የካዱም አሉ ከሱ ውስጥ ማለት ነው። ከሐዋርያዎቹማ ያው ያመኑ ናቸው። ሐዋርያ ከተባለ እኮ ተከታይ ማለት ነው አይደል? ቀደም ግን ምን አልከን? ሐዋርያቶቹ የካዱትም አሉ ያመኑትም አሉ ብለህን ነበር። አይ ህዝቦቹ ለማለት ነው። ይቅርታ። እሺ መልካም ህዝቦቹ ቴንክ ዩ። እሺ ያለ እሱን ልታሰሩ ደጋግሜ ልብዬ ነበር። ስለዚህ ሐዋርያቶቹ የኢሳ ያመኑበት እነኚህ በጠላቶቻቸው ላይ አሸናፊ ነበሩ አይደለ? አሸናፊ ነበሩ አይደለ? አሸናፊ በጠላቶቻቸው ላይ አበረታናቸው አሸናፊዎችም ሆኑ ይላል። አዎ ጠላት የተባሉት እነማን ናቸው? ጠላት የተባሉት እስቲ ማብራሪያ እናያለን። በኢሳ ማያምኑ ወይንስ የሚያምኑት? ጠላት የተባሉት በኢሳ የሚያምኑት ናቸው እንጂ ማያምኑት። አዎ በነብይነቱ ያመኑት ወዳጅ ነው የሚሆነው። እሺ ሆኗል። ስለዚህ
በኢሳ የሚያምኑ አሸናፊ ከሆኑ በኢሳ ማምኑት ደግሞ ተሸናፊ ከሆኑ ተሸናፊ ሆነው እንዴት ነው ኢሳን ሊሰቅሉ ያሰቡት? ኢሳን ሊሰቅሉ ኢሳ በእናንተ ነው እንጂ በእኛ ተሰቅሏል እንጂ ምን አይነት ነው ተሸናፊ ሆነው በኒ እስራኤሎች እኮ ብዙ ስራ ሰርተዋል። ምን በኒ እስራኤሎች በነቢያቶች ላይ ብዙ በደልን ሰርተዋል እኮ። አሁን በደንብ አሰሩ። አሸናፊ ናቸው፣ የበላይ ናቸው። እነኛ ተሸናፊ ናቸው፣ ትንሽ ናቸው። ስለዚህ እነኛ አሸናፊዎቹ እስልምናን በደንብ ሰብከዋል አይደለ? አዎ። ስለዚህ ታሪካቸውም ሊጠፋ አይችልም። ምክንያቱም የበላይ አሸናፊ ስለሆኑ ማንም ሊያጠፋው ስለማይችልም እስከ መጨረሻ አሸናፊ ስለሆኑ። ከሐዋርያቶች ውስጥ እስቲ የበላይ ሆነው አሸናፊ ሆነው የሰበኩትን ማስረጃ ስጠን እስቲ። ከሐዋርያቶች ውስጥ ምን አይነት ጥያቄ የምታነሳው? ቆይ አሁን እኮ ልንገርህ። ቀይ ጥቁር ነጭ። አሁን ወደ መጽሐፍ ቅዱስ ነው የሚሄደው? ለምን መጽሐፍ ቅዱስ ነው መመልስልህ? ቁርአንህ እኮ መጽሐፍ ቅዱስንም ያብራራል ይላል። ከዛ በፊት አላህ ብዙ መጽሐፎችን እንዳወረደ ተናግሯል። ቁርአን ግልጽና የተብራራ ነገሮች ሁሉ የሚያብራራ ነው አይደለ? ስለዚህ እንደዛ ከሆነ ከዛ በፊት ለተላኩት መጽሐፎች አብራሪ ሆነ የበፊቱንም ያብራራ ከሆነ በውስጡ ያለው አንዲትም ነገር ካልተወ የሚያብራራ ከሆነ የኢሳ ተከታዮች የበላይ ከሆኑ እነኛዎቹ ደግሞ ያላመኑበት የበታች ተሸናፊ ከሆኑ ስለዚህ አስተምረዋል፣ ሰብከዋል ባልከን መሰረት ማስረጃ ስጠን እስኪ። አሁን አንተ ግዴታ መጠቀስ አለበት ነው አይደል? ግድ ነው። የሐዋርያቶቹ ስራቸው ግዴታ መጠቀስ አለበት ነው። ተሸንፈው ቢሆን ኖሮ የበታች ሆነው ቢሆን ታሪካቸውን አጥፍተውባቸው እንደዚህ አድርገውባቸው ተረረም ትለን ነበረ። የበላይ ናቸው፣ አሸናፊ ናቸው፣ ኃያል ናቸው። ስለዚህ መረጃ ሊገኝ ግድ ነው። ምንም ሊበረዝ ሊጠፋ አይችልም። ግዴታ ነው። ለምን? የበላይ ስለሆኑ አሸናፊ ስለሆኑ እውነተኞች ስለሆኑ ሊበረዝ አይችልም። ራሳቸው አላህ ይረዳቸውና አሸናፊ ስለሆኑ እኮ። አሁን ግዴታ ነው የሚያስብልህ ነገር ምንድነው? ግዴታ የሚያስብለው አንተ ምንድነው? ግዴታ ነው የሚያስብልህ ነገር ግዴታ የሚያስብለኝ ነገር አንተ ከመሐመድ በፊት የነበሩት እነኚህ ሐዋርያቶች ናቸው አሸናፊዎች ሆኑ ብሎ ከነገረ አሸናፊ ናቸው፣ እስልምናን አስተምረዋል የሚል ፖዚቲቭ ክሌም አለ። ለዚህ ፖዚቲቭ ክሌምህ ደግሞ መረጃ ማቅረብ የኔ ግዴታ ሳይሆን ያንተ ግዴታ ይሆናል። ምክንያቱም አሸናፊ ናቸው፣ የበላይ ናቸው፣ እንደዚህ ናቸው አሉ የሚል ክሌሞች ስላስቀመጥ፣ ስለዚህ ለዚህ ክሌምህ እንዲረዳ መረጃ የማምጣት ግዴታ አለብህ። መረጃ ማታመጣ ከሆነ ግን ያው እንደተለመደው ሌሎቹንም ተረታችሁን ተረቴ መልሱ አፌን በዳቦ አብሱ ብለን ወደ ሌሎቹ ኔክስት እናልፋለን። አንተ እኮ አንዱ በአንዱ ስትያዝ በሌላ መሄድ ሌላ እንደዚህ ጥሩ አይደለም። በምን ያስገኝ ምን እንዴት አይደለም? ግዴታ ነው የሚያስብል ነገር የለም። ምክንያቱም አሁን አንተ ከቁርአን በፊት ሙስሊም አልነበረም ለማለት ነው ወይስ እስልምና አልነበረም ለማለት ነው? እኔ አይደለም እኔ አሳያለሁ ከፈለክ ሙስሊም እኔ ከምልልቅ አንተ እያልክልኝ ነው ፕሩቭ እያደረክልኝ ስለሆነ እኔ ማለት አፌን ማጥፋት አላልኩም። እኔ አላልኩም እስልምናን ሰብከዋል አልኩ። ከሰበኩ ማስረጃ አልኩ። እኔ ደግሞ ነገር ግን ግዴታ ነው ማቅረብ አለበት የሚለው ነገር ስለዚህ ፈረቴ መልሰው በዳባብሱ ብየልሸኝ ይበማደም ምንም ያለ ተረቲም በዳባ አይደለም። ለምን ትቀልዳለህ? እንደዚህ ማለት የለብንም። አሁን የትናንትናውን እንትን ቶፒክ እንግባበት ወይ አቅርብ እንዳላችኝ ተቋረጠ። ትናንትናውን አጥናውና ያስታውሳል። ቆስጠንጢኖስ ያስታውሳል እኮ መጨረሻ ትጠይቀኛለህ። በቃ እሱ አይሻልም? አሁን ቶፒኩ ላይ እንቆይ፣ ትንሽ እንቆይ፣ ቶፒኩ ላይ እንሂድበት። ትናንትናው ላይ በደንብ አሁን ብንጨርስ ደስ ይለኝ ነበር። ምንድነው እሱ? ብንጨርስ ደስ ይለኝ ነበር። በቃ ቀጥታ ጠይቃለሁ፣ መልሱን ትሰጠናለህ። ኦኬ። እስልምና የተመሰረተው በስንት ነገር ላይ ነው?
አምስት ማዕዘኖች አሉት። ብልግና ኢብራሂም አታስገቡት። አንደኛ ፎሎወር እሺ፣ አምስት ማዕዘኖች አሉት። አምስት ምሰሶች አሉት። እነሱ ምን ምንድን ናቸው? ትናንትና እንደውም ብዬላችኋለሁ አምስቱን። ቆይ ምን ምንድን ናቸው? አንደኛው ሸሃዳ ነው፣ በአላህ ብቸኛ ተመላኪ መሆኑን መመስከር ነው። እንዲሁም ነብዩ መሐመድም የአላህ መልእክተኛ መሆናቸውን መመስከር ነው አንደኛው። ሁለተኛው ሰላት መስገድ ነው። ሁለተኛው ሰላት መስገድ ነው። ሶስተኛው ዘካ መስጠት። አራተኛ ጾም መጾም፣ የረመዳንን ጾም መጾም። አምስተኛው የአላህን ቤት መጎብኘት ማለት ነው። ሐጁል ቤት የተከበረውን የአላህን ቤት መጎብኘት። እሺ ቴንኪው። ቁርአን ግልጽና የተብራራ ነው ብለህ ታምናለህ? አዎ ነገሮቹ አላህ ገልጾልናል። አሁን ቆይ ከሰማይ በታች ከምድር በላይ የብናኝ ክብደት ያክል እንኳን ምንም ያላብራራ ነው የለም ይላል ቁርአን። ታምንበታለህ? አዎ ኦኬ። ያልጠቀሰልን ያላብራራ የለም። ስለዚህ ወደ ከቶፒኩ እንዳትወጣ አልወጣም። ስለዚህ በደንብ አስተውሉ። ከቶፒኩ እንዳትወጣ አልወጣም። ሱራ 16:89 ላይ፣ ሱራ 6:114 ላይ፣ ሱራ 6:115 ላይ፣ ሱራ 12:111 ላይ ቁርአን ግልጽና የተብራራ ለነገሮች ሁሉ አብራሪ እንደሆነ ተቀምጧል። በዚህም መሰረት አሁን አምስቱንም ጠይቃለሁ። በአላህ አምላክነት ማመን፣ በመሐመድ ነብይነት ማመን፣ ይሄ እንደዚህ ብሎ መመስከር የመጀመሪያው ነው ብሎናል። አሁን ቃል በቃል እንደዚህ እንዳልካት ማስረጃ ስጠኝ። እሺ ለአንደኛው ሱረቱል በቀራ 282 ያወጣልኛል። ሱራ 282 282 ነው ያለ 282 ነው ማለት ነው አይመስለኝም። ነው 282 ሱራ 2 ምዕራፍ 82 ክፈት። ኦኬ እሺ በቀራ እስከዛ በቃለ ያውና ከብቻው وإذ أخذنا ميثاق بني إسرائيل ألا تعبدوا إلا الله وبالوالدين إحسانا وذي القربى كويستي ስለዚህ እንደዚህ ብዬ ሻዳ ያስኩ ማለት ነው። እነዚያ ያመኑት በጎ ስራዎችን የሰሩት እነዚያ የገነት ጓዶች ናቸው። እነሱ በውስጧ ዘላለም ዞታሪዎች ናቸው። ይሄ ነው ሻዳው። በደንብ እየተረዳን እንሄዳለን። ተዘጋጅቼ መጣሁ እኮ ብለህ ነበር ወደዚህ ቶፒክ ያስገባህ። ምን ይላል? ይኸውልህ የእስራኤል ልጆችንም ጥብቅ ኪዳን አላህን እንጂ ሌላ አታምልኩ ብለን ይላል። ይኸው ጥብቅ ኪዳን ቃል ኪዳን ነው። እየሰማኸኝ ነው አይደል? አላህን እንጂ ሌላ አታምልኩ ብለን ሌላን አታምልኩ ቃል ኪዳን ነው አይደል? ሸሃዳ ሲባል ቃል ኪዳን ነው። ይሄ መቼስ ሻሃዳውን አሳየኝ ነበር ያልኩህ። ሸሃዳ ማለት ምን ማለት ነው? ቃል ኪዳን አይደል እንዴ? ሻሃዳ እንዴት እንደሆነ ተነጋገርን እኮ። አሽሀዱ አን ላ ኢላሀ ኢለላህ ሙሐመድ ረሱሉላህ የሚል ይሄ መጀመሪያው መግቢያ ነው አልከ። ይሄንን አሁን ከቁርአን ላይ ቃል በቃል አሳየናል። ተረት ተረት ውስጥ ገባ። ይሄ ነው ሻሃዳው። ይሄንን ነው የምትሉት? የእስራኤል ልጆች ሻሃዳ ኪዳን ጥብቅ ቃል ኪዳን አስያዝናቸው ይላል እኮ። እየሰማኸኝ ነው? የእስራኤል ልጆችንም ጥብቅ አንዴ። ስለዚህ ሻሃዳ ሲይዙ ሰምታችሁ ከሆነ እንደዚህ ነው የሚሉት፣ የእስራኤል ልጆች ጥበብን፣ ኪዳንን፣ አላህን እንጂ ሌላን አትመልኩ፣ በወላጆች አይደለም እንደዚህ ብለው ነው ሻሃዳ ሲይዘው ባይ አታድርጉ፣ በዝምድናን ባለቤቶች፣ በቲሞች አባት የሌላቸው ልጆች፣ በምስኪኖችም በጎ ዋሉ፣ ለሰዎችም መልካምን ተናገሩ፣ ስርዓትንም ደንቡን ጠብቃችሁ ስገዱ፣ ዘካንም ስጡ በማለት በያዝንባቸው ጊዜ አስታውሱ። ከዚያም ከእናንተ ጥቂቶች ሲቀሩ ሸሻችሁ፣ እናንተም የምትተተው ናችሁ። እፎይ ሰለም ተላለ ይሄ ነው ሻዳ። አሁን እንደዚህ እያለሽ ሻዳ ያስኩ ማለት ነው። ይሄ ነው ሻዳ። ይኸውልህ አይደለም። አሁን ትናንትና ምን ነበር አዳምጠኛ እንዴ? ትናንትና ምን ስትሉ ነበር? ከሙሐመድ በፊት ስለ ሸሃዳ
ማለት ስለ ምስክርነት ቃል ኪዳን ማለት ነው ስለመያዝ ማስረጃ ካላችሁ ብለህ አቅርቡ ብለህ አስገብተኝ ነበረ ተቋረጠ። የእስራኤል ይኸውልህ ስለ እስራኤል ልጆች ነው እየተናገረ ያለው እዚህ ጋር እያየህ። አንደኛ ይሄ መሐመድ ተረት ነው። ከመሐመድ በፊት ነው ከመሐመድ በፊት ነው ይለኛል። ተረት ነው አትበል። ቀጣይ ወደ ሰላትና ወደ ዘካም እንሄዳለን እኮ ወደ አምስቱም እንሄዳለን። አምስቱንም እናያለን ከፈለክ። የመጀመሪያው ላይ ወደክ እኮ ከፈለክ ይላል። እሺ ሁለተኛውን ቀጥል። ሰላት ነው ሁለተኛ አይደለ? ምን ሰላት ነው ሁለተኛው አይደለ? ኦኬ ሱቢ ስንት ሩኩ ነው ያለው? ሱቢ ስንት ሩኩ አለው? ሱብሂ ሁለት ሩኩ አለው። እሺ ሩኩአቸውን አምስቱንም አሳየኝ። አሁን 5 ጊዜ ስገዱ ይሄን ያህል ሩኩ አለው የሚለውን አሳየኝ እስኪ። ሁለት ሩኩ እንዳለው አሳየኝ። አሁን አንተ እሱን ከቁርአን የፈለከው ቀጥታ ሁለት ተረት ነው የፈለኩት። ቁርአን ሌላ ሳየ ብለህ ቁርአን ግልጽና የተብራራ ነው ነገር። እሺ አንተ ቆይ አንድ ኢብኑ አደም እኔ ለአንተ ብዬ ነው ታግሼ እዚህ የገባሁት ያለ ቶፒኬ። ከቁርአን ላሳየ ብለህኝ የአምስቱን የተመሰረተበት አንዱንም ከቁርአን እንደማታሳይ አሳያለሁ። አሳያለሁ ችግር የለም። ቶፒክ እኮ አንተን የቀየርከው እኮ ሁለት ረካ ብለህ ኮፒ ቀየርክ። እና ረካውን አያካትትም እንደ ሰላትህ 5 ጊዜ የምትሰግደው ከቁርአን ውስጥ ማሳየት ማችል ከሆነ ስንቴ እንደምትሰግድ እንዴት እንደምትሰግድ ምን ተብሎ እንደሚሰገድ ማታቅ ከሆነ መረጃ ከሌለ ቁርአን ውስጥ ስለዚህ ተረት ነው። እና አይሻ ምናምን እንደዚህ ብለው ተናግረዋል ብሎ ቡሃሪ እና ሙስሊም ምናምን የተረቱልህን ተረት ነው ያስቀው ማለት ነው። መሐመድ ከሞተ ከ200 300 ቆይ እኔ እሺ አንድ ጥያቄ ልጠይቅህ። አንተ በሄድክበት መንገድ እኔ ደግሞ በክርስትና አንተ በሄድክበት መንገድ ልጠይቅህ። ትቀበለኛለህ? በክርስትና አንድ ሚስት ነው ማግባት የሚቻለው አይደል? በሚገባ አይደለ? ከመጽሐፍ ቅዱስ አንድ ሚስት ብቻ አግቡ የሚለውን አሳየኝ እስቲ። አንተ በሄድክበት መንገድ እንሂድ። ከመጽሐፍ ቅዱስ አንድ ሚስት ብቻ አግቡ የሚል አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ላይ አንድ ሚስት ብቻ ሰማኛል። ቀጥታ ወላሳየ እኮ ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው። ሚስቶች አይደለም የተባለው ሚስት ለራሱ ሚስት ትኑረው። ለእያንዳንዲቱም ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያደርግላት። ለሚስቶቹ አይደለም፣ ለሚስቶቹ የሚገባቸውን ያደርግላቸው አይደለም፣ የሚገባትን ያደርግላት። እንደዚሁም ደግሞ ሚስቲቱ ለባሏ የሚገባውን ታድርግለት። ቁጥር 4 ሚስት በገዛ ስጋዋ ላይ ስልጣን የላትም። ኢየሱስ ነው የተናገረው ይሄን ንግግር። አዳምጣው። ስልጣን የላትም። ስልጣን ለባሏ ነው እንጂ የተናገረው ይሄን ንግግር። አዎ ኢየሱስ ነው ቅዱስ ጳውሎስ እንደ መሐመድ ዝም ብሎ ከራሱ አዳምጥ። አሁን ሽፍታ ከመጽሐፍ ቅዱስ አሳዩኝ ያለ ሳሳየው ደግሞ ኢየሱስ ነው የተናገረው ይለኛል። ተረጋጋ። አይደለም ተረጋጋ። ቆይ አንደኛ ቆሮንቶስን ኢየሱስ ነው እንደዛፈው ተናገረው። ላስወጣ ነው። አትረብሽ። ዶንት ፓኒክ። ለምን ትረብሻለህ? ጠይቅ ሲመለስለት አሁን ደግሞ ሌላ ሽፍት ሊያደርግ ማለት ነው። ምንም ሽፍት አላረኩም እኔ ተው። መጽሐፍ ቅዱስ ብለህ ሪኳየርመንት አቅርበሃል። እንትና እኮ አላልክም ነበር። መጽሐፍ ቅዱስ ብለሃል። አንደኛ ቆሮንቶስ ነው። ይኸው አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ላይ ቆሮንቶስ ቆይ አንደኛ ቆሮንቶስ ማን የጻፈው? መጽሐፍ ቅዱስ ቀጥታ የኢየሱስ ንግግር ነው። እዚህ ጋር እኮ ሚስት አታግቡ ልመልስልህ። ሐዋርያ ቅዱስ ጳውሎስ አታግቡ ይላል። ባታገቡም ይሻላል ይላል። ይበላካል ፕሊስ በቃ ከሰጥቶን እንደዚህ ሽፍት ለማድረግ ከሆነ ለመዳረግ ከሆነ ታይም የለንም። በእርግጥ ይሄ ነገር ሲመለስላችሁ ሽፍት ማድረግ ልምድ ነው። ማቴዎስ ወንጌል ምዕራፍ 9 ላይ ክርስቶስ በደንብ ይናገረዋል። ስለዚህ ክርስቶስም ስለዚህ ጠንቅ ያለውን ስለ ፍቺም እንዲቴል አስቀምጦታል ማቴዎስ ወንጌል ምዕራፍ 9 ላይ። ኤኒዌይስ ወደ ቶፒኩ እንመለስና ማንኛው ነው አንዋር ሐቀኛዋ አንዋር እንኳን ደህና መጣ። መልካም
ቁርአን ላይ ሳነብ ሐዋርያ የሚል ነገር አየሁኝ። ሱራ 3:55 ነው የከፈተው ቆሴ ሱራ 3:55 አንዋር 54 አንዋር የሰማው ነው። አላህ አጋዥ ይፈልጋል። አጋዥ ማለት ረዳት ይፈልጋል። አረ አይ ጥያቄህን ጨርስና በስተክል አብራራና ጥያቄህን ረዳት ይፈልጋል ያለ አላህ ረዳት ይፈልጋል። ያ እፎይ አንዴ አዳምጠኝ። ቆይ አንዴ አዳምጠኝ እፎይ። እሺ ጥያቄ የሆነብህን ነገር ሙሉ ጥያቄውን ንገረኝና ዘን ከዛ በኋላ ያለውን መልስ ደግሞ ታዳምጠኛለህ ማለት ነው። ማለት እዚህ ጋር መልስ የለውም የሚለውን ለማሳየት ሳይሆን ጥያቄ ጨረስኩኝ። አላህ ረዳት ይፈልጋል ወይ? ረዳት አለው የለውም? ረዳት ማለት ረዳት ስትል የሆነ ነገር ላይ እንዲወስን የሆነ እንዲሰራ ረዳት በቃ ረዳት አለው የለውም? እኔ አንተ ያለ ረዳት ነህ? ረዳት የሚለው እኮ በጣም ብዙ ትርጉም አለው። ማለት ለምሳሌ የሆነ ነገር ለምሳሌ አላህ Subhanahu Wa Ta'ala የሆነ ነገር እንዲፈጥር የሆነ ነገር እንዲሰራ ረዳት አይፈልግም። ሁሉንም ነገር ማድረግ ይችላል በራሱ ማለት ነው። አላህ በራሱ ሁሉንም ነገር ማድረግ ከመቻሉም ጋር ለምሳሌ ኩኑ አንሳር አላህ ይላል አላህ። ለምሳሌ አንድ ሰው ተነስቶ እኔ ያላህ ረዳት ነኝ ማለት ይችላል? እኔ ያላህ ረዳት ነኝ ሲል በምን አይነት ሴንስ ነው? ማለት እኔ ያላህ ረዳት ነኝ ሲል በፈለገው ሴንስ ማለት ይችላል። ማለት አንተም ታውቃለህ። በእርግጥ ግን እንዴት መሰለህ ሁሉም ጥያቄ እኮ yes or no question አይደለም። ማለት አሁን እዚህ ጋር ኮምፕሌክስ ኩዌሽን ፋላሲ ነው። እሺ ቀጥልሽ። አንተ ኮምፕሌክስ ኩዌሽን ጠይቀኸኝ እኔ yes or no ብዬ ልመልስ አልችልም። ለምሳሌ ቀላል ምሳሌ እስቲ በቃ ሻውን በቃ እሺ አዳምጠኝ። እሺ ሐዋርያቶች የኢሳ ተከታይ ናቸው? አዎ። ሐዋርያ ማለት ምን ማለት ነው? ሐዋርያ ማለት ልክ እኛ ሰሃባ እንደምንለው ማለት ነው። ባልደረባ። ሐዋርያ ማለት ምን ቃል ነው? ምን ቃል ነው ማለት ምን ቃል ነው ስትለኝ አልገባኝም። ቃሉ ምን ቃል ነው? ይሄ ማለት ምን ቃል ነው ማለት የምን ቋንቋ ነው ማለት ነው? የቋንቋውን ነው ቋንቋውን አይ ዶንት ኖ። ግን አረብኛ ላይም ኩኑ ሐዋርይን የሚል ቃል አለ። በሰሃባ ሴንስ ነው የመጣው። ማለት ባልደረባ በሚል ሴንስ እና አማኝ ተከታይ በሚል ሴንስ ነው የመጣው። ቃሉ ማለት ነው ማወቅ አለበት። ቁርአን ላይ አየው ያልከውን ነገር እስኪ አምጣውና እኔው ቁርአኑን በስተክል። እሺ እነኚህ ሐዋርያቶቹ የበላይ ናቸው አይደል? በአማኝ በተካዲዎቹ ቁርአን ብለኸኝ ነበር። ቁርአኑን አምጣልኝ እስኪ። እፎይ ቆይ በላይ ናቸው አይደሉም? ቁርአን ላይ እኮ ነው ያለው ነው ሲል ስላላወቀው ነው። ቁርአኑን ላንብበው፣ አረበኛውን ቁርአን አምጣልኝና ላንብበው እስኪ። እሺ 3:52 ነው አድርግለት። ይሰማል? አዎ ይሰማል። አረብኛን አድርግልኝ ፕሊዝ። ነገም አይሰማኝ? የእሱ ድምፅ አይሰማም ነው ወይ? እኔ አይሰማኝም። ኦኬ አንዋር አንዴ ማይክን ዝጋና ክፈት። እሺ አሁን ይሰማሃል? ያንተ ይሰማኛል? ኦኬ ቀጥል። እሺ ይሰማሃል? አይ ይሰማኛል። ቀጥል። እሺ አላህ Subhanahu Wa Ta'ala በሱረቱ ሰፍ ላይ አዙን ሱረቱ ሰፍ ይመስለኛል ሰፍ ነው አይደለ? ምን ይላል? فلما أحس عيسى منهم الكفر قال من أنصاري إلى الله قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون ይላል።
ምን ማለት ነው የሚለውን ስናይ ኢሳ ከነሱ ክፍር በጠረጠረ ባየ ጊዜ ቃለ መን አንሳሪ ኢለላህ እኔን ወደ አላህ ረዳቴ ማን ነው? ወደ አላህ በማደርገው ጥሪ ወደ አላህ በማደርገው እንትን ለኔ ረዳት የሚሆነኝ ማን ነው አለ። ቃለል ሐዋርዩን ሐዋርዮችም አሉት ናሕኑ አንሳሩላህ እኛ የአላህ ረዳት ነን። እዚህ ጋር የአላህ ረዳት ነን ሲል በምን ሴንስ ነው የመጣው? ለአሁን ሴንስ ይምጣሽ። አሁን ጥያቄውን የመጀመሪያውን አድሬስ አድርግ። አሁን እሱ let me finish please ቆይ ስለዚህ እፎይ አይደለም ጥያቄ ጠይቀህ እኮ አትመልስም እያልከኝ ነው። ጥያቄ ጠይቀኝ እኔ ስመልስ ደግሞ እኔ በምፈልገው መንገድ እያልከኝ እኮ ነው። አይሳ ማን ነው ረዳት ያለ? እነኛ ደግሞ እኛ የአላህ ረዳቶች ነን አሉ። እሱን ተስማማን። በየትኛውም ሴንስ አይደለም አልንገርካ አይደለም ያ እፎይ ለምሳሌ ማለት ነው። እኔ አንድ ነገር ልንገርህ። ለምሳሌ ሱረቱል ከውሰር ላይ ከፈትልኝ። ቆይ ምን ሰራለን እዛ? እኛ ሐዋርያቶች የሆነ ነገር ላሳየህ ማለት ለምሳሌ አሁን አላህ Subhanahu Wa Ta'ala ማለት ነው ሱረቱ ከውሰር ያለ መሐመድ ምን በቃ ዘሩ ቆራጣ ነው አሉ። መሐመድ ዘሩ ቆራጣ ነው ያለ፣ ዘሩ ተቆረጠ ነው። ተረረም እኛ ስለ በገነት ውስጥ እንትን ያጠጣሃል ምናምን። አይ ለምሳሌ መጨረሻ ላይ ፈሰሊ ለረቢካ ወንሐር ይላል እና ምን ይጠቅመኛል? አሁን ቶፒኩ አይደለም እሱ። አሁን እዚህ ጋር በደንብ አስተውል። አይደለም ለምሳሌ ወንሐር የሚለው ማለት ነው እረድ ማለት ነው አይደለ? ቶፒኩ ላይ ቆመና አሁን ሐዋርያቶቹ የኢሳ ተከታይ ናቸው አይደለ? የኢሳ ተከታይ ናቸው። የስ ኦኬ። እነኚህ ይታወቃሉ እነማን እንደሆኑ